ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እስከ ዛሬ እንግዲህ አብዛኞቹ ማለት እንችላለን የተወሰነ ሁሉንም ዳሰናል። አንድ ግን እናንተም በውስጥ መስመር ብትጠይቁኝ ያለ ስለ ፋርማኮሎጂ መካከል ውስጥ በተለይ እንግዲህ ፎስፎዳይስተሬዝ ኢንሂቢተርስ ስለምናወራው እንግዲህ ፎስፎዳይስተሬዝ ውስጥ እንግዲህ አንድ ነገር ብቻ አይደለም ምናወራው። ምናልባት ፎስፎዳይስተሬዝ ኢንሂቢተር ሲባል በተለይ እነዚህ ሲልዲናፊል ታደላፊል የሚባሉ መድኃኒቶቹ እነዚህ ለሴክሹዋል ዲስፋንክሽን ሊሆን ይችላል አይምሯችሁ ውስጥ ቶሎ የሚመጣው ነገር ግን ስለነሱ ብቻ አይደለም የምናወራው ፋርማኮሎጂ ነውና፣ ፋርማኮሎጂ ሲሆን ደግሞ ፎስፎዳይስተሬዝ ኢንሂቢተርስ የሚባሉት እነማን ናቸው? ኦቨርኦል እንዲስ ደግሞ የትኞቹ ናቸው ፎስፎዳይስተሬዝ ኢንሂቢት መደረግ ያለባቸውና የትኛው እያንዳንዱ ፎስፎዳይስተሬዝ ታይፓቸውስ ኢንሂቢት በሚደረጉበት ሰዓት ምን አይነት ጥቅም ይዘው ይመጣሉ? ለነዛስ ታይፓቸው ለነበሩት ፎስፎዳይስተሬዝ ታይፖች መድኃኒቶቹ ኢንሂቢተሮቹ እነማን ናቸው የሚሉትን ነው እንግዲህ በዚህ ውስጥ ምናየው ማለት ነው። ይሄንን ስላችሁ ለምሳሌ ፎስፎዳይስተሬዝ ኢንሂቢተርስ አንዱ ጥቅማቸው ለምሳሌ ኢንፍላሜሽንን ትሪት ለማድረግ ከምንጠቀምባቸው ናቸው። እንዲሁም ደግሞ ነን ሴሌክቲቭ ፎስፎዳይስተሬዝ ኢንሂቢተርስ ብለን የምንጠራቸው ፓርቶች ደግሞ ለአስማቲክ ፔሸንት የምንጠቀማቸው ነው። እንዲሁም ደግሞ ሌሎቹም ደግሞ ፎስፎዳይስተሬዝ ለሴክሹዋል ዲስፋንክሽን የምንጠቀማቸው መድኃኒቶች ናቸው ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ከወዲሁ ላሳስባችሁ እወዳለሁ። ዛሬ ኢንዲቴል ነው የምናወራው። ኦቨርቪው ኦፍ መካኒዝማቸው እንግዲህ ስናወራ ምክንያቱም ፎስፎዳይስተሬዝ ኢንሂቢተርስ ነው እና እያለን ያለ ነው። ፎስፎዳይስተሬዝ ኢንሂቢተር ብሎክ ኢንዛይም ፎስፎዳይስተሬዝ የሚባለውን ኢንዛይም ነው ብሎክ የሚያደርጉት ዛት ኖርማሊ ብሬክ ዳውን ዘ ኢንትራሴሉላር ሰከንድ ሚሴንጀር። ለምሳሌ ሳይክሊክ አዴኖሳይን ሞኖፎስፌት ብለን የምንጠራው አለ። እንዲሁም ደግሞ ሳይክሊክ ጓኔሲን ሞኖፎስፌት ብለን የምንጠራቸው አሉ። ለምሳሌ እነዚህ ኤኤምፒ ብለን የምንጠራቸው ወደ ኤቲፒ ነው እንግዲህ ኮንቨርት የሚያደርጉት ትራይ በሚሆኑበት ሰዓት ማለት ነው። ኤቲፒ ማለት አዴኖሳይን ትራይፎስፌት ብለን የምንጠራው ነው። ሳይክሊክ ጓኖሲን ሞኖፎስፌት ደግሞ ይሄ ደግሞ ጓኖሲን ትራይፎስፌት ብለን የምንጠራው ማለት ነው። ልብ በሉ ታርጌታችን እነዚህ ሁለቱ ላይ ነው። ሳይክሊክ አዴኖ ሞኖፎስፌት ብለን የምንጠራና ሳይክሊክ ጓኖሲን ሞኖፎስፌት ብለን የምንጠራው አለ። ይሄንን ነው እንግዲህ ብሎክ የማድረግ አቅም የሚኖር የትኛውን የሚለውን ደግሞ አብረን እናያለን። በተለይ ሳይክሊክ ጓኖሲን ሞኖፎስፌት የሚባለው በጣም ወሳኝነት ያለው በተለይ ስለነ አክቲን እና ስለ ማዮሲን በደንብ አድርጎ ኢንተራክት እንዲያደርጉ ከሚያደርጋቸው በተለይ መስል ሪላክሴሽን እንዲፈጠር ቫዞዳይሌሽን እንዲመጣ ከሚያደርጉት መካከል እነዚህ ናቸው ተብሎ ነው። ባይ ፕሪቬንቲንግ ዚስ ብሬክዳውን ነው ዘ ሌቭል ኦፍ ዚስ ሜሴንጀር ኢንክሪዝ ሊዲንግ ቱ ፕሮሎንግ ሲግናሊንግ ኤንድ ዲዛይር ቴራፒቲክ ኢፌክት። ለምሳሌ መስል ሪላክሴሽን ብለናል፣ ቫዞዳይሌሽን ብለናል፣ አንቲ ኢንፍላማቶሪ ብለናል። ልብ በሉ ስለ አንቲ ኢንፍላማቶሪ በዚህ ውስጥ እናወራለን፣ ስለ ቫዞዳይሌሽን በዚህ ውስጥ እናወራለን፣ ስለ መስል ሪላክሴሽን በዚህ ውስጥ እናወራለን። እነዚህ ሶስቱ እንግዲህ ዋናው ኮር ቶፒካችን ናቸው። ምክንያቱም የምናወራው ስለ ፎስፎዳይስተሬዝ ኢንሂቢተር ነውና። ከዛ ውስጥ ታዲያ ሳይክሊክ አዴኖሳይን ሞኖፎስፌት ነው ወይስ ሳይክሊክ ጓኖሲን ሞኖፎስፌት ነው ለዚህ ሪስፖንሲብል የሆነ የሚለውንም አብረን የምናየው። የመጀመሪያው እንግዲህ ፎስፎዳይስተሬዝ ኢንሂቢተርስ ከሚባሉት ውስጥ እንግዲህ አንደኛዋ ፎስፎዳይስተሬዝ 5 ኢንሂቢተር ነው። ልብ በሉ 5 ኢንሂቢተር ነው። ፎስፎዳይስተሬዝ ኢንሂቢተርስ 5 ኢንሂቢተር ስንል ዚስ ኤጀንት አር ፕራይመሪ ዲፋይንድ ባይ አክሽን ስሙዝ መስል ሪላክሴሽን። ልብ በሉ ስለዚህ ፎስፎዳይስተሬዝ 5 ከተነሳ ይሄ የሚያሳየው ስለ መስል ሪላክሴሽን ነው፣ ስሙዝ መስል ሪላክሴሽን ነው። ከዚህ ተነስተን እንግዲህ በቀላሉ የነዚህ መድኃኒቶቹ ሊስት ማድረግ እንችላለን። ለታዲያ እነማን ናቸው ለዚህ ሪስፖንሲብል ካልክል ደግሞ ሳይክሊክ ጓኖሲን ሞኖፎስፌት ብለን የምንጠራቸው ነው። they are the first line oral treatment for erectile dysfunction እንጠቀማቸዋለን። ፎስፎዳይስተሬዝ 5 ኢንሂቢተርስ ብለን የምንጠራቸው ታርጌታቸው አላማቸው
የስሙዝ መልስ ሪላክሴሽን ስለሆነ ለዚህ ደግሞ ሬስፖንሲብል የሚሆንልን እንዲመጣ የሚያደርግልን ሳይክሊክ ጓኖዚን ሞኖፎስፌት ነው እና እነዚህ ደግሞ ለሴክሹዋል ዲስፋንክሽን ድረግ ኦፍ ቾይስ ወይም ደግሞ ፈርስት ላይን ድረግ ናቸው ማለት እነማ ፎስፎዳይስተሬስ 5 ኢንሂቢተርስ ማለት ነው። ድረጎቹ እነማን ናቸው ስንል እንግዲህ ሲልዲናፊል አለ፣ ታደላፊል አለ፣ ቫርዲናፊል አለ፣ አቫናፊል ብለን የምንጠራው ፊል ወይም ደግሞ ኢናፊል የሚል አላቸው። እንግዲህ በተለይ እቺ ናፊል አለ፣ ለምሳሌ አፊል ነው እዚህ ጋር ያላችሁ፣ አፊል አለ እዚህ ጋር ናፊል የሚል አለ። ቫልዲናፊል ኤኒዌይ ግን ናፊል ብትሉት በጣም የተሻለ ነው። መጨረሻቸው ናፊል ከታደላፊል በስተቀር ማለት ነው። ሶ እነዚህ ፎስፎዳይስተሬስ 5 ኢንሂቢተር ናቸው ማለት ነው። ከዛ እንግዲህ ድረግ ኦፍ ቾይስ እንግዲህ ኢሬክታይል ዲስፋንክሽንስ ብለን የምንጠራቸው አሉ። ፒኤች ብለን የምንጠራው ግን የኢሬክታይል ዲስፋንክሽን ነው እንግዲህ በጣም እንትን ሊያደርጉ የሚችሉት ማለት ነው። እዚህም ገዳስ ኒድድ ዋንስ ዴይሊ ዶዚንግ ቢፒኤች ብለን የምንጠራው አለ። ቢፒኤች እንግዲህ የምናውቃቸው ናቸው። አስዌሰላይስቲክ ኢሬክታይል ዲስፋንክሽን በጣም ድረግ ኦፍ ቾይስ ናቸው ማለት ነው። ከፋርማኮካይኔቲክ ዲፈረንስ እንግዲህ ሾርት አክቲንግ አለ። ሃፍ ላይፋቸው አፕሮክሲሜትሊ እንግዲህ 4 ሃውርስ ነው። የማን ማለት ነው? የነሲልዲናፊል ሶ which causes a common side effect blue ቲንግድ ቪዥን ነው። ስለዚህ አይናችን ላይ ችግር ትንሽ የመፍጠር አቅም አላቸው ማለት ነው። ማል ሲልዲናፊል ብለን የምንጠራው ከአይን ጋራ ሪሌትድ የሆነ ሳይድ ኢፌክት አለው እያለን ያለው። ሎንገስት አክቲንግ ብለን የምንጠራው ደግሞ እንግዲህ ታደላፊል ነው። ስለዚህ ሃፍ ላይፍ እንግዲህ አፕሮክሲሜትሊ 17.5 ሃውርስ ነው። ሶ ይሄ ደግሞ ኤርኒንግ አትስ ኒክኔም እንግዲህ ዘ ዊክንድ ፒል ተብሎ ነው የሚጠራው ማለት ነው። ዊክንድ ፒል ለምታለው ወተር ፒል ብለን የምንጠራቸው ዳይሬቲክስ ብለን እንደምንጠራው ታደላፊል ደግሞ እንግዲህ ሎንግ አክቲንግ ስለሆነ ከስንት አንዴ ሊወሰድ ስለሚችል እንግዲህ ዊክንድ ፒል ተብሎ ይጠራል ማለት ነው። እንዲሁም ደግሞ ቫልደናፊል እንግዲህ ሲሚላር ከሲልዲናፊል ሾርት ሃፍ ላይፍ ነው ያለው። አቫናፊል ብለን የምንጠራው እንግዲህ ፋስተስት ኦንሴት ኦፍ አክሽን ነው። ስለዚህ በ15 ደቂቃ ውስጥ ቶሎ ሪስፖንስ ሊሰጥ የሚችል ነው ማለት ነው። ይሄ ነው ኦቨርኦል ስለማን ፎስፎዳይስተሬስ 5 ኢንሂቢተርስ ማለት አጠር ስናረጋት ማለት ነው። ሌላዋ ደግሞ ፎስፎዳይስተሬስ 3 ኢንሂቢተርስ ናት። ማን ናቸው ፎስፎዳይስተሬስ ኢንሂቢተርስ ብለን የምንጠራቸው እንግዲህ ኢንኦዱሌተርስ እና አንቲፕላትሌት ብለን የምንጠራቸው ናቸው። ኢንኦዱሌተርስ እና አንቲፕላትሌት ተብለው ይጠራሉ። እነማን? ፎስፎዳይስተሬስ 3 ብለን የምንጠራው ዚስ ድረግ ኢንክሪዝ ኮንትራክቲሊቲ ነው። ስለዚህ ከኮንትራክቲሊቲ ጋር የሚገናኘው ፖዚቲቭ ኢኖትሮፒ ብለንና ኢንዛሄርት እና በኢንክሪዝ ሳይክሊክ አዶናይን ሞኖፎስፌት ነው። ልብ በሉ ፎስፎዳይስተሬስ 3 ስንል የሚገናኘው ከሄርት ጋር ነው። ፎስፎዳይስተሬስ 5 ስንል የሚገናኘው ከስሙዝ መስል ጋር ነው። ሶ ፎስፎዳይስተሬስ 3 ሪስፖንሲብል የሆነው ሳይክሊክ አዴኖሲን ሞኖፎስፌት ነው። ፎስፎዳይስተሬስ 5 ደግሞ የሚገናኘው ሳይክሊክ ጓኖዚን ሞኖፎስፌት ነው ማለት ነው። ይሄንን ለዩልኝ አደራችሁ። ሶ ሜኪንግ ዘም ዩስፉል ፎር አክቹዋል አኩሬትሊ ዊክ ሂርት ነው። ዘይ ኦልሶ ኢንሂቢት ፕላትሌት አግሬሽንን በዛው ይከላከላል። ፎስፎዳይስተሬስ 3 ድረጋቸው እነማን ናቸው? እንግዲህ ሚል ሪኖን አለ፣ ሲሎስታዞል አለ፣ አናግላይድ ብለን የምንጠራቸው አለ። ሚርኒኖርና ሚልኖሮል ብለን የምንጠራቸው ስለዚህ ኢኖዱሌተር ነው ወይም ደግሞ ፖዚቲቭ ኢኖትሮፒክ ነው። ሶ ፖተንት ቫዞዳይሌተርስ ነው ማለት ነው። ድረግ ኦፍ ቾይስ ሾርት ተርም ኦፍ ዲኮምፖንስት ሄርት ፌለር ነው። ስለዚህ በተለይ በአይቪ ኢንፊዥን ነው የሚሰጠው ማለት ነው። ለአኪዩት ዲኮምፐንሴትድ ሄርት ፌለር ነው የምንጠቀማል ሚልኖሮል ወይም ደግሞ ፎስፎዳይስተሬስ 3 ኢንሂቢተርስ ማለት ነው። ጥንቃቄ የሚያስፈልጋቸው ኢንክሪዝ ሪስክ ኦፍ አሪቲሚያን የመጨመር አላቸው። ሶ ኦንሊ ፎር ሾርት ተርም ዩዝ ነው ኢንክሪቲካል ሴቲንግ ውስጥ ማለት ነው ልንጠቀማቸው የምንችለው። ሲሎስታዞል ብለን የምንጠራቸው ደግሞ አንቲፕላትሌት ነው ወይም ቫዞዳይሌተር ነው። ሶ ይሄ ደግሞ ሲምፓቶማቲክ ማኔጅመንት ኦፍ ኢንተርሚተንት ክላውዲኬሽን ነው። እንግዲህ ክላውዲኬሽን ብለን የምንጠራው ለምሳሌ እነዚህ ኦልሞስት ከፕላትሌት ጋር ነው። አንዳንድ ሰዎች የተወሰነ ጊዜ ይሄዱና ከዛ በሚያርፉበት ሰዓት የተወሰነ 10 ደቂቃ 20 ደቂቃ ወክ አድርገው ሲመለሱ ህመም ነገር ይሰማቸዋል እግራቸው ላይ ማለት ነው። እነዚህ ሌግ ላይ የሚፈጠረው ነው ክላውዲኬሽን። እንግዲህ ኢንተርሚተንት ብለን የምንጠራው አለ፣
ከሬስት ጋር የተያዘ ወይም ደግሞ እነዚህ ሲሪየስ የሆኑ ደረጃም ብለን የምንጠራቸዋል። ሶ ፔሪፌራል አርተሪያል ዲሲዝ ፓድ ብለን የምንጠራው ለዛ ነው የምንጠቀማቸው። ሲሎስታዞል ብለን የምንጠራቸው ወይም ፎስፎዳይስተሬስ 3 ኮንትራኢንዲኬሽን ኢን ሄርት ፌለር ነው ፎር ኤኒ ሲቨሪቲ። ለምሳሌ ዲዩቲ ኢንክሪዝ ሞርታሊቲ ስላለው ሄርት ፌለር ላለበት ሰው እነዚህ በጣም አደገኛ ናቸው፣ ኮንትራኢንዲኬተር ናቸው፣ አይሰጡም። ለአንቲፕላትሌት አክሽን ያላቸው አናግራይልድ ብለን የምንጠራው እንግዲህ አንቲ ፕሮላይፍሬቲቭ ወይም አንቲፕላትሌት ነው። ኢሴንሻል ትሮምቦ ሳይቶሚያ ብለን የምንጠራው ለዛ ነው። ቱ ሪዲዩስ ኢሊቬትድ ፕላትሌት ካውንቶቹን የጨመረውን ምን ማድረግ ነው? ለመቀነስ ነው። እንግዲህ አግሪላይድ ብለን የምንጠራው ሜኮስ ታይካርዲያ ወይም ፓልፒቴሽን የማምጣት አቅም አለው ማለት ነው። ፎስፎዳይስተሬስ 3 ማለት ነው። ኔክስት ፎስፎዳይስተሬስ 4 ኢንሂቢተርስ ወይም ደግሞ አንቲ ኢንፍላማቶሪ ብለን ደግሞ ምንጠራቸዋል። ሶ ፎስፎዳይስተሬስ 4 ብለን ምንጠራ ሜጀር ፎስፎዳይስተሬስ ሰብታይፕ ኢንፍላማቶሪ ሴል ላይክ ኒትሮፊል እና ማክሮፌጅ ብለን ምንጠራቸው making this inhibition of a potent anti-inflammatory strategy for chronic inflammatory disease እንጠቀማቸው። ማንን? ፎስፎዳይስተሬስ 4 ማለት ነው። ድረጎቹ እነማን ናቸው ስንል ፕራይመሪ አክሽናቸው ድረግ ኦፍ ቾይስ እንግዲህ ሮፍሊሚያስት ብለን ምንጠራው አለ፣ አንቲ ኢንፍላማቶሪ ነው። አፕሪሚላስት ብለን ምንጠራው አለ፣ ክራስ ቦሮል ብለን ምንጠራቸው አለ። ለምሳሌ ሮፍሉሚላስት ብለን ምንጠራው ዊዝ ሲቨር ሲኦፒዲ ኤንድ ሂስትሪ ኦፍ ፍሪኩዌንት ኤግዛዘርቤሽን ሪዲዩስ ሪስክ ኦፍ ሲኦፒዲ ኤግዛዘርቤሽን ኤንድ ፔሸንት። ስለዚህ ሲኦፒዲ ላይ ላለ በጣም እንትን ናቸው፣ ተመራጭ ናቸው። ሮፍሉሚላስት ብለን ከሳይድ ኢፌክት ጂአይ ሳይድ ኢፌክት አለው፣ ዲያሪያ፣ ናውዚያ እንዲሁም ደግሞ ዌት ሎስ አለ። ፎስፎዳይስተሬስ 4 ኢንሂቢተርስ ብለን ምንጠራቸው አንቲ ኢንፍላማቶሪ አክሽን ካላቸው መካከል ውስጥ ማለት ነው። ሌላው ደግሞ እንግዲህ አብሪምላስትም ነው። ይሄ ደግሞ እንግዲህ ሶራሲስ እና ሶራቲክ አርተራይተስ ስላለ በጣም ስኪን ጋራ ከተያዙ ኬዞች ነው። ይህም ተመሳሳይ ሳይድ ኢፌክት አለው። ነገር ግን ዲፕሬሽን ካለበት የመጨመር አቅም አለው። ኢቭን ኢፍ ሱሳይዳል አይዲሽንም በጣም ኤክሲድ የማድረግ አቅም አለው። ግራሳቦል ብለን የምንጠራው እንግዲህ ሲራፕስ ብለን እንግዲህ ቶፒካል ትሪትመንት ኦፍ ደርማታይተስ ወይም ኤግዜማ ብለን የምንጠራው ሎካል አፕሊኬሽን ሳይት በርኒንግ ፔን ያለባቸው ተመራጭ ናቸው። ነን ሰሌክቲቭ ኢንሂቢተርስ ብለን የምንጠራቸው ይሄ ደግሞ ፎስፎዳይስተሬስ 5 አለ፣ ፎስፎዳይስተሬስ 3 አለ፣ ፎስፎዳይስተሬስ 4 አለ። እነዚህ ደግሞ ነን ሰሌክቲቭሊ ሁሉንም ነው እንግዲህ ኢንተራክት ማድረግ የሚችሉት ማለት ሶ እነዛ ደግሞ ፕራይመሪ ፎስፎዳይስተሬስ አክቲቪቲያቸው ለምሳሌ ቲዮፊሊን ነን ሰሌክቲቭ ነው። ስሎ አድጁቫንት ኢን ክሮኒክ አስማ ኤንድ ሲኦፒዲ ብሮንኮዳይሌተር አክሽን አለ ማለት ነው። ሶ ይሄ ማለት እንግዲህ የፎስፎዳይስተሬስ 4 አክሽን የመውሰድ አቅም አለ ብለን የምንጠራው ነው። ሌስ ኮመን ነው ዲዩ ቱ ናሮ ቴራፒውቲክ ኢንዴክስ ከመሆኑ ተሳ ከረንት ላይ እንጠቀመው ናሮ ቴራፒውቲክ ኢንዴክስ አለው ካንኮ ሲቨር ቶክሲሲቲ ስፔሻሊ አሪትሚክ እና ሺዘር ነው አት ሃይ ሴረም ኮንሰንትሬሽን ስለሚል ነው። ካፊን ብለን የምንጠራቸው ዛንቲን እንግዲህ ሚታይል ዛንቲ ስቱዲዮ አልካሎይድስ ተብለው ይጠራሉ። ስለዚህ ካፊን ብለን የምንጠራው ነን ሰሌክቲቭ ነው ይሄም። ስለዚህ ኒዮናታል አፒኒያ ወይም ደግሞ ኢን ፕሪማቹር ኢንፋንት ላይ እንግዲህ በተለይ እነዚህ እጥረት የሚኖረው የኦክሲጅን እጥረት እንዲኖር የሚያደርጋቸው ሲኤንኤስ ካርዲያክ ስቲሙሌሽን ደግሞ አለባቸው ነው። ሶ when come to differentiate ስናረጋቸው differentiation phosphodiesterase inhibition type እንግዲህ the key to differentiate lies in phosphodiesterase enzyme substrate cyclic adenosine monophosphate ነው or cyclic guanosine monophosphate ብለን ምንጠራቸው እንደ tissue distribution of specific enzymeአቸው ላይ ስለመሆኑ ነው ማለት ነው። ለምሳሌ primary target substrate አለ፣ phosphodiesterase 5 አለ፣ 4 አለ፣ 3 ብለን ምንጠራቸው አለ። ጠቅለል ስናረጋቸው ወደ አንድ ስናመጣቸው ሳይክሊክ ጓኖሲን ሞኖፎስፌት ብለን ምንጠራቸው ኬስ ሜካኒዝማቸው ቫሶዳይሌሽን ነው ወይም ደግሞ ስሙዝ መልሰር ሪላክሴሽን ባይ ኢንክሪዚንግ ሳይክሊክ ጓኖሲን ሞኖፎስፌትን በመጨመር ማለት ነው። ፎስፎዳይስተሬስ 4 ላይ ደግሞ ስንመጣ ደግሞ ይሄ ደግሞ የሚያሳየው ሳይክሊክ ጓኖሲን ሞኖፎስፌት ነው። ስለዚህ አንቲ ኢንፍላማቶሪ አክሽን ነው። ይሄ ደግሞ ምንም በማድረግ ነው የሳይክሊክ ጓኖሲን ሞኖፎስፌት ኢሚኑ ሴሉን ኢናንስ በማድረግ ማለት ነው። እዚህ ጋር ደግሞ ፎስፎዳይስተሬስ 3 ብለን ምንጠራቸው ደግሞ እንግዲህ ሳይክሊክ አዴኖሲን ሞኖፎስፌት እና ኤንድ ሳይክሊክ ጓኖሲን ሞኖፎስፌት ነው። ስለዚህ ኢኖትሮፕ ኢንክሪዝ ኮንትራክቲሊቲን ይጨምራሉ፣ ፖዚቲቭ ኢኖትሮፒክ እንዲሁም ደግሞ ቫዞዳይሌሽንን ደግሞ በመጨመር ይታወቃል። ቫዞዳይሌሽን በማምጣት ሳይክሊክ አዴኖሲን ሞኖፎስፌት ላይ ትልቅ እንትን አለው ፓወር አለው ተብሎ ነው
እነዚህን እንትን በማድረግ በመስራት ማለት ነው እያለን ያለው። ፕራይማሪ ቲሹ ዲስትሪቢሽን ደግሞ ኮርፐስ ከቨርነስመን ብለን የምንጠራቸው እንግዲህ ፖልሞነሪ ቫስኩሌቸር ፕሮስቴት አካባቢ እንግዲህ ለፕሮስቴት ትሪትመንት የምንጠቀማለን ስላለ ነው። ኢንፍላማቶሪ ኢሚኒ ሴልስ ደግሞ ኒትሮፊል እና ማክሮፌጅ እንዲሁም ላንግ ላይ እንግዲህ ኢፌክት አለው። ፎስፎዳይስተሬስ 4 ብለን የምንጠራው ማለት ነው። ፎስፎዳይስተሬስ 3 ብለን የምንጠራቸው ደግሞ እንግዲህ ማዮካርዲያም ነው። ሄርት መስል ላይ እንዲሁም ቫስኩላር ስሞስ መስል ላይ ፕላትሌት ላይ ትልቅ አቅም አለው ነው። ሶ ሪስፖንሲብል የሆኑት ሁለቱም ናቸው ማለት ነው። እዚህ ድረግ ኦፍ ቾይዝ እንግዲህ ለምሳሌ ሬክታይል ዲስፋንክሽን፣ ፖልሞነሪ አርተሪያል ሃይፐርቴንሽን ብለን የምንጠራው ለነዛም በጣም እንጠቀማቸዋለን። ፎስፎዳይስተሬስ 5 ማለት ነው። ሲቨር ሲኦፒዲ ቱ ሪዲዩስ ኤግዛዘርቤሽን እንግዲህ ፎስፎዳይስተሬስ 4 ብለን የምንጠራቸው ደግሞ ለአንቲ ኢንፍላማትሪክ አክሽን ስላለው እንግዲህ ለሶራሲስ ለሲኦፒዲ የምንጠቀማለን። እንዲሁም ሶራቲክ እንዲሁ አርትራይተስ ለነዛ እንወስዳለን። ይሄ ደግሞ ፎስፎዳይስተሬስ 3 ደግሞ ከእንትን ጋራ ከሄርት ጋራ ስለሚገናኝ እንግዲህ አኪዩት ዲኮምፐንሴትድ ሄርት ፌለር ኢንተርሚተንት ክላውዲኬሽን ብለን የምንጠራ ፔሪፌራል ተሬዲሲስ ብለን የምንጠራ ሪፕሬዘንታቲቭ ድረጎች እንግዲህ ስልዲናፊል እና ታደላፊል ብለን የምንጠራቸው ነው። ለዚህ ደግሞ እንግዲህ ፎስፎዳይስተሬስ ፎርስ ደግሞ ሮፍሉሚላስት እና አፕሪሚላስት ብለን የምንጠራቸው ነው። ፎር ላይ የምናገኛቸው ማለት ነው። እነዚህ ደግሞ ስሪ ብለን ሚል ሪኖል እና ሲሎስታዞል ብለን የምንጠራቸው ናቸው። ጥንቃቄያቸው ምንድን ነው የሚያስፈልገው ሲባል እንግዲህ ሃይፖቴንሽን ስፔሻሊ ዊዝ ናይትሬት ጋራ ሪከመንድ አይደረጉም ፎስፎዳይስተሬስ፣ ምክንያቱም ሲቨር ሃይፖቴንሽን ስለሚከቱ ቪዥዋል ቼንጅም ያመጣል ነው። በተለይ ሲልዲናፊል ማለት ነው። ጋስትሮንተስታይናል ሳይድ ኢፌክታቸው ደግሞ እነዚህ ፎስፎዳይስተሬስ 4 ነው። ዲሃሪያ፣ ናውዣ አለ። እንዲሁም ሳይካትሪክ በተለይ ዲፕሬሽንና ሱሳይድ ላለባቸው ሰዎች ኢዝሊ በጣም እንዲሞቱ የሚያበረታታ ማለት እንችላለን። ስለዚህ ኤክስፖዝድ ያደርጋቸዋል። ይሄ ደግሞ ፎስፎዳይስተሬስ 3 ደግሞ እንግዲህ አሪቲሚያ ነው። ስለዚህ ሚል ሪኖልን ብለን ምንጠራቸው እና ሲሎስታዞል ብለን ምንጠራቸው ኮንትራኢንዲኬትድ ሄርት ፌለር ላለባት በተለይ ሲሎስታዞል ብለን ምንጠራው መድኃኒት አይመከርም ማለት ነው። ዛሬ እንግዲህ አይሆፕ ስለ ፎስፎዳይስተሬሶች ብዙ መረጃ እንዳገኛችሁ ተስፋ አደርጋለሁ። ፎስፎዳይስተሬስ 5 አውርተናል። ፎስፎዳይስተሬስ 3 አውርተናል። ፎስፎዳይስተሬስ 4 አውርተናል። እንዲሁም ደግሞ እንግዲህ ሚታይል ዛንቲን ብለን የምንጠራቸው ነን ሰሌክቲቭ ፎስፎዳይስተሬስ ኢንሂቢተርስ ስለሚባሉት እንግዲህ አውርተናል። ፎስፎዳይስተሬስ ላይ እንግዲህ ስለ በተለይ ስሙዝ ቫተር ሪላክሴሽን ሪስፖንሲብል የሆነው ሳይክሊክ ጋውኒዝም ሞኖፎስፌት ብለን ጠርተናል። ስለ ኢንፍላሜሽን ደግሞ በጣም ሪስፖንሲብል የሆነው ደግሞ ሳይክሊክ አዶኒዝም ሞኖፎስፌት ብለን አውርተናል። ስለ ሁለቱም ደግሞ እንግዲህ ኮምፔር ስናደርግ ፎስፎዳይስተሬስ ስለሌላ ስመጣ ደግሞ ለሁለቱም እንትን ሊያደርግ ነው። ስለዚህ በተመሳሳይ ሰዓት እንግዲህ ሄርት ላይም በተመሳሳይ ላይ ደግሞ ቫዞዳይሌሽን ወይም ደግሞ መስልም ላይ ሄርትም ላይ ወይም ብለድ ላይ እና ሄርት ላይ በአንድ ኢፌክት ሊኖረው የሚችለው ፎስፎዳይስተሬስ 3 ነው ማለት ነው። ፎስፎዳይስተሬስ 4 ከሆነ ከኢንፍላሜሽን ጋር የሚገናኝ ነው። ከኢሚኒቲው ጋር ኢሚኒቲ ቡስት ከማድረግ ጋር የሚገናኘው ይሄ ግን ከእንትን በተለይ እነዚህ ኮርፐስ ከፈርንሰማ ብለን የምንጠራቸው ላይ ደግሞ ከነሱ ጋር ሪሌትድ የሚሆነው ደግሞ ፎስፎዳይስተሬስ 5 ነው። አይሆፕ ብዙ ነገር እንዳገኛችሁበት። ስለዚህ ፋርማኮሎጂ የመረጥንበት ይሄ ነው። በሚቀጥለው ደግሞ እንግዲህ ሌሎችን የእናንተንም ጥያቄ እያየው ቀስ በቀስ ሪስፖንስ እሰጣለሁ ማለት ነው። ይህንንም ማወቅ ስለሚኖርብን ነው ማለት ነው። ቴንኪው እስካሁን ድረስ ስለተከታተላችሁን። ይቆየን። ቻው